ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች፣ ዛሬም እንደ ሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን ይዘንላችሁ መጥተናል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን የዚህን የዩቲዩብ ቻናል ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን ከወዲሁ እንዳትረሱ እናሳስባለን። እንግዲህ ዛሬ ለእናንተ ለአድማጭ ተመልካቾቻችን ይዘንላችሁ የመጣነው ወቅታዊ መረጃዎችን ነው። ስፔሻሊ ደግሞ በሰሜኑ በኢትዮጵያ ክፍል ላይ እየተከናወነ ያለውን አንዳንድ መረጃዎችን ለእናንተ ልንሰጥ ነው የመጣ ነው። ይህ መረጃ ለእውቀትም ብቻ ሳይሆን ለጥንቃቄም ጭምር የሚረዳ ስለሆነ ሁላችሁም ይህንን ቪዲዮ ሼር እንድታደርጉት እናሳስባለን። የመጀመሪያው መረጃችን የሚሆነው በራያ አካባቢ ያሉ የተለያዩ ስፍራዎች በጠቅላላ በህወሓት ቁጥጥር ስር እንደወደቁ መረጃዎች እየነገሩ ነው። እንግዲህ ይህ መረጃ የመጣው ከዛው ከአካባቢው ነዋሪዎች ከሆኑ ግለሰቦች ነው። እንደ ነገሩም ከሆነ ሌሊቱም ሙሉ በጽንፈኛው ፋኖና በህወሓት ሰራዊቶች አማካኝነት ቤት ለቤት በሚደረግ አሰሳ የብዙዎች ንብረት ተዘርፏል። የብዙ ሰዎች ህይወት አልፏል። ስፔሻሊ ደግሞ በፋኖ ማለት ነው። ስለዚህ ሲባል በዛ አካባቢ ያለው ውጥረት እጅግ ከባድ እንደሆነ እንመለከታለን ማለት ነው። እንግዲህ የራያ ህዝብ ሁላችንም እንደምናውቀው ከመጀመሪያው ጀምሮ እኛ ራያ ነን፣ ራያ ራዩማ በሚባል ማንነት የሚታወቅ ማህበረሰብ ነው። ስለዚህ ሲባል በዚህም በኩል ያለው ጽንፈኛው ፋኖ እነሱን አይወዳቸውም፣ በላይም በኩል ያለው የህወሓት ኃይል ደግሞ እነሱን አይቀበላቸውም። ነገር ግን ጽንፈኛውም ይሁን ህወሓት ደግሞ የራያ ምድር የኛ ምድር ነው በሚል በዛው ምድር ላይ በራያዎች ምድር ላይ ያላቸውን ኢንተረስት እናውቃለን። ስለዚህ ሲባል ይህ ህዝብ ይህ መሬት ለሁሉም ባዳና ለሁሉም ጠላት በመደረጉ ምክንያት በሁለቱም ኃይሎች እየተገፋ እየተወጋ እየተገደለ እየተገረፈ ብሎም እየተዘረፈ ነው ያለው ማለት ነው። በአብዛኛው ተንቀሳቃሽ ስልኮች፣ ወርቆች እየተዘረፉ እንደሆነ ከዛ አካባቢ በሚወጡ በግለሰቦች አማካኝነት በሚደርሰ መረጃ ይህ ግፍ እየተፈጸመባቸው እንደሆነ ተመልክተናል። ቤዚክሊ በራያ ላይ እነዚህ ኃይሎች ምንድን ነው እንደዚህ የሚንቀሳቀሱት ብለን ብንመለከት በራያ ውስጥ ሴትል በማድረግ ስፔሻሊ ራያ ቆቦ በሚባሉት አካባቢዎች ላይ ሴትል በማድረግ በመንግስት በኩል የሚደረገው ማንኛውንም እርምጃ ስፔሻሊ በመከላከያ አማካኝነት የሚወሰደው ማንኛውም እርምጃ በህዝቡ ላይ እንዲያርፍና ህዝቡ ከመረጃ ነፃ እንዲሆን ምንም መረጃ እንዳይደርሰው በማለት ስልኮቹን እየነጠቁት እንዳለ እንመለከታለን። ወርቁን ደግሞ ያው ዘራፊ ነውና ስራው መዝረፍ ነው። ስለዚህ የዘረፋቸው እንዳለ እንመለከታለን። ሌላኛው የምናገኘው መረጃ ደግሞ ወደ ምን ይወስደናል ሲባል በትግራይ በህወሓት ኃይሎች አማካኝነት እየተደረገ ያለ የ18ኛ የ17ኛ ክፍለ ዘመን የጦር ስትራቴጂ እያየን ነው። ይህንንም ስንል ደግሞ በምክንያት ነው። እንደለመዱት 1983 ወደ አዲስ አበባ ሲገቡ አህያ ጭነው እንደገቡ ሁሉ አሁንም ደግሞ በራያና በአካባቢው ያሉትን አህዮችን በመሰብሰብ ላይ ይገኛሉ። ይህንንም አህዮች ደግሞ ምን ሊያደርጓቸው ነው ሲባል የጦርነት ስትራቴጂያችን ነው በማለት ነገሩን ገልጸዋል። በአህዮች ላይ እንደሰማነው ከሆነ ማለት ነው በአህዮች ላይ የተለያዩ ባትሪዎችን በማድረግ ተንቀሳቃሽ የሚበሩ መብራቶችን በማድረግ በመከላከያ ላይ ዲስትራክሽን ለመፍጠር ወይም ደግሞ ግራ መጋባት ውስጥ ለመክተትና መከላከያ አቴንሽኑ ወደዛ በሚሆንበት ሰዓት ላይ እነሱ በሌላ አቅጣጫ ጥቃት ለመክፈት እንዳሰቡ በደረሰ መረጃ ልናቅ ችለናል። ይህ እንግዲህ ይታያችሁ፣ ይህ ማለት በ21ኛው ክፍለ ዘመን የህወሓት የጦር ስትራቴጂ ነው ማለት ነው። ማለትም እነዚህ ሰዎች ሰውነታቸው ብቻ ሳይሆን ያረጁ አይምሯቸውም እንዳረጀ በዚህ ነው የምንመለከተው። እነዛ የሚገራርሙ ጀነራሎች ተብለው የሚጠሩ ስማቸው የሚጠራ የሚነገር አሁንም ስቲል ለውጊያ ስትራቴጂ አህያን ሲጠቀሙ እንመለከታለን። በቪዲዮ ላይ አሁን እንደምትመለከቱት ኳሊቲው በጣም የወረደ ነው። ነገር ግን አህያ ማአት አህዮች በመቶዎች የሚቆጠሩ አህዮችን እየነዱ ሲሄዱ እንመለከታለን። ከገበሬው ላይ ከማህበረሰቡ ላይ ወስደው ማለት ነው። በጣም አይምሯቸው እንደላሸቀ የምንረዳው ደግሞ ምንድን ነው ብለን ስንመለከት አሁን በዚህ ሰዓት ያሉት ድሮኖች ምሽት ላይ ኢንፍራሬድ ብርሃንን የሚጠቀሙ ናቸው። ኢንፍራሬድ ጨረርን ማለት ነው። ይህ ደግሞ እንስሳን ከሰውን ለይቶ የሚያሳየን ገባችሁ?
ከአየር ሲመለከቱ የትኛው ነው 4 እግር የትኛው ነው 2 እግር የሚለውን ግልጽ አድርጎ ያሳየናል። ኢቭን 4 እግር እንኳን የሆነ እንስሳ ሆኖ ይሄኛው አህያ ነው ወይ በሬ ነው ወይ ግመል ነው ወይ የሚለው አንበሳ ነው ወይ የሚለውን ለይቶ በሚያሳየን ዘመን ላይ ይህ በከባድ ሁኔታ የተደራጀውን የመከላከያ ሰራዊትን በተለያዩ ቴክኖሎጂዎችን በአህያ እንሸውዳለን ብለው የሚያስቡ አህዮች እንደሆኑ ልንረዳ እንችላለን ማለት ነው። በቀጣይነት ደግሞ እያደረጉት ያሉት እነዚህ ሰዎች ምንድነው ብለን ስንመለከት 3 ሜቶዶችን እየተጠቀሙ እንዳለ እንመለከታለን። እነዚህ 3 ሜቶዶች ደግሞ ምንድነው ብለን ስንመለከት የመጀመሪያው ሂውማን ሺልድ መጠቀም ነው። ሁለተኛው ደግሞ ኢንፍራስትራክቸር ሺልድ መጠቀም ነው። ሶስተኛው እዚህ ላይ እንደምንመለከተው እንግዲህ አኒማል ሺልድ የመጠቀም ነው። እነዚህ ሰዎች ራሳቸውን እንደ ብሬቭ ነው የሚቆጥሩት። ነገር ግን ብሬቭ ነን ብለው ተናግረው ሳይጨርሱ ራሳቸውን ሺልድ ውስጥ ሲከቱ እንመለከታለን። ሺልድ ውስጥ ደግሞ የሚከቱት አሸባሪዎች ራሳቸውን የሚደብቁበትን ሜትድ በመጠቀም በሰዎች ነው። ሂውማን ሺልድ ነው እየተጠቀሙ ያሉት። እነዚህ ሂውማን ሺልዶች ምንድናቸው ሲባል እነዚህ በሚያልቁ ምስኪን ሰዎች አማካኝነት እነርሱ ፕሮፓጋንዳ ለመስራት ስለሚፈልጉ ነው። ሁለተኛው ደግሞ ምን አይነት ሺልድ ነው የሚጠቀሙት ብለናል? የኢንፍራስትራክቸር ሺልድን እየተጠቀሙ ነው ያሉት። ለምሳሌ ሲባል በመቀሌ የሚገኘው የዲደብሊው ወይም ደግሞ ድምፀ ወያኔ የሚባለው ሚዲያ በትምህርት ቢሮ በዛ በሚገኘው በትምህርት ቢሮ አንደርግራውንድ ውስጥ እንዲገባ ተደርጓል ማለት ነው። ከዛ ሆኖ ፕሮድካስት እንዲያደርጉ ማለት ነው። ይህ ሲሆን ደግሞ በአሉባልታ ህዝቡን እንዳያደናገሩ እርምጃ ሊወሰድባቸው እንኳን ቢባል ያሉት በትምህርት ቢሮ ተቋም ውስጥ ነው። ፕላስ አንደርግራውንድ ውስጥ ናቸው፣ ከህንፃው ስር ናቸው። ሲቀጥል በዛ የሚሰሩ ደግሞ የትምህርት ቢሮ ሰራተኞች አሉ። ምስኪን ወጣቶች፣ ሽማግሌዎች፣ በእርግጥ ወጣት እንዳለ ጦር ሜዳ ገብተዋል። ሽማግሌዎች፣ ሴቶች አሉ። ልጆቻቸውን የሚይዘው የሚመጡ ሴቶችም አሉ፣ ህጻናት ልጆቻቸውን። እነሱ ስር በመደበቅ ያንን ስራ ለመስራት ነው የሚሞክሩት። ያንን ሰዓት ላይ መንግስት ወይም ደግሞ መከላከያ እርምጃ በሚወስድበት ሰዓት ላይ እንደተለመደው የአዞንባቸውን ሊያነቡ ስላሰቡ ነው እንግዲህ ያንን እያደረጉ ያሉት። በጣም ነውር የሚባል ነገር ነው። ሂውማን ሺልድ በዚህ መልክ ነው እየተጠቀሙ ያሉት። ኢንፍራስትራክቸር ሺልድም ደግሞ እንደዚሁ ነው እየተጠቀሙ ያሉት። በሌላውም ደግሞ ስንመለከት በራያ በቆቦ ደግሞ ያለውን እንቅስቃሴያቸውን በምናይበት ሰዓት ላይ የምናገኘው እንግዲህ በራያ ውስጥ በፖሊቴክኒክ ኮሌጅ ውስጥ እንዳረፉ ወይም ደግሞ ሴትል እንዳደረጉ እንመለከታለን። ባይዞ ቀጥዬ እነግራቸዋለሁ። ይህ በሐውዜን ህዝብ ላይ የተደረሰውን ግፍ አሁንም በተለያዩ በራያም ይሁን በተለያዩ በሀገሪቱ እነሱ ሊቆጣጠሩት በሚችሉት አካባቢ ያ ግፍ ተመልሶ እንዲፈጸም የሚያስቡ ሰዎች ናቸው። እነዚህ የማይረቡ ሰዎች ማለት ነው። በራያ ፖሊቴክኒክ ኮሌጅ ውስጥ ሴትል አድርጓል፣ ትምህርት ቤት ማለት ነው። ሲቀጥል ደግሞ በዛው አካባቢ ያለው በቆቦም ያለውን ደግሞ ልክ ተመሳሳይ በቆቦ በአየር ማረፊያ ሴትል አድርገዋል። በቴሌ ታወር ሴትል አድርገዋል፣ በቆቦ ማለት ነው። ስለዚህ እነዚህ ሰዎች ምን እያደረጉ ነው ሲባል ትላልቅ ኢኩዊፕመንት ያላቸውን ተቋማትን በመጠቀም በዛ ውስጥ በመደበቅ እዛ ላይ ሴትል በማድረግ ከዛ ላይም ደግሞ ከዛ አካባቢም ደግሞ ከባባድ የጦር መሳሪያዎችን በመጠቀም ውጊያ በማድረግ ሪታሊዬሽን በሚመጣበት ሰዓት ላይ አጸፋዊ መልስ በሚመጣበት ሰዓት ላይ ያ ኢንፍራስትራክቸር ኮምፕሊትሊ እንዲወድም አስበው የሚሰሩ ሰዎች ናቸው። ምክንያቱም ሲባል እነዚህ ሰዎች ተስፋ የሌላቸው ሰዎች ስለሆኑ ማለት ነው። ነገን እንኖራለን የሚል ተስፋ ስለሌላቸው ነገ እኛ ባንኖር እንኳን አሁን ያለው ሀገር እንደ ሀገር እንዳይቀጥል ኢኮኖሚው እንዲደቅ ቢያንስ ትላልቅ ኢንፍራስትራክቸር ያሉባቸውን ቦታዎችን ማስጠቃት አለብን ብለው በእንደነዚህ አካባቢም ደግሞ ትላልቅ የጦር መሳሪያዎች መድፎችን ተክለው እንዳለ መረጃዎች ደርሰውናል ማለት ነው። እንግዲህ እነዚህ የበሰበሱ ሽማግሌዎች እነሱ በስብሰው ትል ሊያፈራባቸው ያለውን ሰውነታቸውን በህፃናት ደም በሀገር ንብረት ላይ ትላቸውን ለማራገፍ እየጣሩ እንዳለ በዚህ መመልከት እንችላለን ማለት ነው። እንግዲህ እነዚህ ሰዎች በራያ ህዝብ ላይ እየፈጸሙት ያለው ይሄንን ነው። ኢቭን በትግራይ ህዝብ ላይ እየፈጸሙ ያሉት ነገር ይሄንን ነው። ይሄ ሺልድ መጠቀም ከመጀመሩ ነው የጀመሩት ብለን ስንመለከት ገና በደርግ ዘመን በነበረው ጦርነት ላይ በሐውዜን ውስጥ በመግባት የደርግ ታርጌት ወደ ሐውዜን እንዲሆን በማድረግ ነገር ግን በሐውዜን ውስጥ ህፃናትና
እናቶች እንዲሞቱ ምክንያት ሆነዋል። በዚህም ደግሞ በሰሩት ፕሮፓጋንዳ ብዙ ሰራዊት ወደ እነሱ ጆይን እንዲያደርግ ምክንያት ሆነዋል ማለት ነው። ያንን ነገር ነው አሁን ወደኛ ሊደግሙት እየጣሩ ያሉት ማለት ነው። እነዚህ ለህዝባቸው የማይራሩ የማይሳሱ፣ እነዚህ ለሀገር ንብረት የማይራሩ የማይሳሱ፣ እነሱ ለነሱ ትኩረታቸው ጭንቀታቸው ምንድነው ብለን ስንመለከት ይሄ የበሰበሰውን ሰውነታቸውን፣ ይሄ በተለያየ በሽታ የደከመው ማንነታቸውን እንደገና በንጹሃን ደም የማጠብና የማደስ ስራ ላይ እንደተጠመዱ በዚህ መረዳት እንችላለን ማለት ነው። ይህ ደግሞ በተመሳሳይ በአላማጣም ያለ ነገር ነው ማለት ነው። ምን እየተደረገ ነው ያለው ሲባል በእንደነዚህ አይነት ትላልቅ ኢንፍራስትራክቸር ያሉባቸው አካባቢዎች ላይ እነዚህ ሰዎች በአብዛኞቻቸው የመገናኛ ሬዲዮ ይዘው የሚንቀሳቀሱ ናቸው። የተለያዩ የመገናኛ ኢኩዊፕመንቶች ማለት ነው፣ መሳሪያዎችን። ይህን ለምን ማድረግ ፈለጉ ብለን ስንመለከት የምናገኘው መልስ አንድ ነገር ነው። መንግስት በስፋት የኮሚኒኬሽን መስመሮችን ጃም በሚያደርግበት ሰዓት ላይ ወይም ደግሞ በሚጠልፍ ሰዓት ላይ ማለትም ጦርነት ላይ ማለት ነው የነሱ እንቅስቃሴ እዛ አካባቢ እንደበዛ ተረድቶ በዛ አካባቢ ላይ ጥቃት እንዲፈጽም ነው ማለት ነው። ገባችሁ? በአንድ አካባቢ ላይ ለምሳሌ በትምህርት ቤቱ አካባቢ፣ ለምሳሌ በኤርፖርቱ አካባቢ፣ ለምሳሌ በቴሌታወሮች አካባቢ፣ ለምሳሌ በጤና ተቋማት ውስጥ አካባቢ እንደነዚህ አይነት የሬዲዮ ግንኙነቶች በብዛት ሲደረጉ በአንድ አካባቢ 20 እና 30 40 ሬዲዮኖች ኮሚኒኬሽን ሲደረግ ምንድነው የሚባለው ሲባል እጅግ ብዙ ሰራዊት አለ ተብሎ ይታሰባል። ስለዚህ የአካባቢ ላይ እርምጃ ሲወሰድ ደግሞ በቀጥታ የሚጠቃው ማህበረሰቡ ነው፣ በተዘዋዋሪ ማለት ነው። ስለዚህ ማህበረሰቡን ከመከላከያ ጋር የማጋጨት፣ ማህበረሰቡን ከሀገራዊ ስሜት የማውጣት፣ ማህበረሰቡን አማጺ የማድረግና ለነሱ ወዳጅ እንዲሆን ወገንተኛ እንዲሆን አስበው እየሰሩበት ያለ ስራ እንደሆነ እንመለከታለን። እና በዛ አካባቢ የነበሩ ግለሰቦች ባደረሱን መረጃ መሰረት በአብዛኛው በዛ ያሉ ታጣቂዎች ይዘው እየተንቀሳቀሱ ያሉት የመገናኛ ሬዲዮን እንደሆነ መመልከትና ማወቅ ችለናል ማለት ነው። እጅግ በጣም ያሳዝናል ማለት ነው። ይህ የሐማስን ስትራቴጂ እየተጠቀሙ እንደሆነ መመልከት ችለናል ማለት ነው። ሐማስ ጦርነቱን ጀመረው። ጦርነቱን ከጨመረ በኋላ ወደ ጉርጋዶቹ ገባ። ከዛ ጉርጋዶቹ ሲደበደቡበት ደግሞ ወደ ምን ገባ? ወደ ህዝብ በብዛት ወዳሉበት አካባቢዎች መግባት ጀመረ ማለት ነው። ሃይሊ ፖፑሌትድ ኤሪያ ለምሳሌ ሲባል ሆስፒታል አንደርግራውንድ ውስጥ፣ ለምሳሌ ሲባል ቤተክርስቲያን አንደርግራውንድ ውስጥ፣ ለምሳሌ ሲባል መስጂድ አንደርግራውንድ ውስጥ እየገቡ ለነሱ ቤዞቻቸውን እዛ አደረጉ ማለት ነው። ስለዚህ ምን እየተጠቀሙበት ነበር ሲባል ደፍረው እስራኤሎች ሲያጠቁ የትኛውንም አይነት ተቋም እነሱ አንደርግራውንድ ያሉበት ሁለት አይነት ነገር አለ። አንደኛ ብዙ ሰው ይሞታል፣ በዛም ምክንያት ደግሞ ፕሮፓጋንዳ ይሰራሉ። ሁለተኛ በሰሩ ፕሮፓጋንዳ ደግሞ እስራኤልን እንድትጠላ ያደርጋሉ ማለት ነው። ሁለት አይነት ስራ ነበር እየሰሩ ያሉት። ያው እስራኤሎችን ፐርፐዝሊ ያንን ነገር ቢፈልጉት ማድረግ ማለት ነው። ህወሓትንም አሁን ስንመለከት ሴም ቲንግ ነው የምንመለከተው። ለትግራይ ህዝብ ምንም አይነት ኢንተረስት እንደሌለው ተመልክተናል። እንኳን ለሌላው ህዝብ አይደለም ለትግራይ ማለት ነው። ስለዚህ ሲባል የትግራይንም ህዝብ ይሁን የራያንም ህዝብ ይሁን የቆቦንም ህዝብ ይሁን ማንኛውንም ሰው የተባለውን አካል ለራሱ ጥቅም ፋይዳ ማዋያ ነው እያደረገ። ስለዚህ ሲባል እነዚህ ሰዎች ምን እያደረጉ ነው ሲባል ህዝቡን ይጠቅማል የተባሉ አካባቢዎችን በመጠቀም ያንን አካባቢ ሺልድ በማድረግ ከለላ በማድረግ ህዝቡ በብዛት ይገኝበታል የሚባለውን አካባቢ ላይ ቤዝ በመስራት ስለዚህ ሲባል ስንጠቃ አብረን እንጠቃለን፣ ተጠቅተን ስንሞት አብረን እንሞታለን፣ ስንሞት ደግሞ በእናንተ ደም ፕሮፓጋንዳ እንሰራለን እያሉ ያሉበት ሰዓት ላይ አሁን ደርሰዋል ማለት ነው። በጣም የሚያሳዝነው ደግሞ ይህ የራያ ህዝብ ስለማይታመን ብለው አሁን ከትግራይ የጦር አዛዦች የወጣ ትዕዛዝ አለ። ትላንት ማታ አካባቢ ከትላንት ወዲያ ምንድነው ሲባል በራያ ያሉ ሰዎች ስለማይታመኑ የራያ ሰዎች ማለት ነው፣ እነዚህን የራያ ሰዎችን ታጣቂዎቹን በመመልመል መንገድ አሳዩን በማለት የተጋጋለ ጦርነት መሃል መክተት ነው የመጀመሪያ። ስለዚህ ሲባል እነሱን ጥይት ማብረጃ ሂውማን ሺልድ እንደመጠቀም ተወስኖ
ታስቦ እየተሰራበት ነው ማለት ነው። እነዛ ሰዎች ምንም ምርጫ የላቸውም እሺ ብለው ታዘው ከመሄድ በስተቀር ማለት ነው። ምክንያቱም ሲባል እጅግ የተደራጀ ኃይል ነው የሚመጣባቸው። ማለትም ከእነዚህ ሲቪሊያን አንጻር ስንመለከት ይህ የህወሓት ኃይል የመጣው የታጠቀ የተደራጀ ነው በእነሱ ስታንዳርድ ማለት ነው። ስለዚህ ሲባል እምቢ ማለት አይችሉም። ስለዚህ ከፊት እየመሩ ሲሄዱ ከዛ የሚተኮስ ጥይት እነሱ ላይ እንዲነጥር ይደረጋል ማለት ነው። አንደኛ የታዘዘው የተላለፈው ትዕዛዝ ይህንን ይመስላል ማለት ነው። ሁለተኛ ብለን ደግሞ ስንመለከት በማንኛውም ሰዓት ላይ ውጊያው ተፋፍሞ የሚያፈገፍገውን ኃይል ከኋላ ምቱት ተብሏል። ይህንንም ደግሞ የሚያስፈጽሙና የሚፈጽሙ ልዩ አደረጃጀት ከላይ እስከታች በመዋቅር ደረጃ ተደራጅተዋል ማለት ነው። ይሄ ሁሉ ምንድነው ሲባል ጦርነትን መናፈቅ፣ ህዝብን የማስጨረስ ጉጉት ነው የምንመለከተው ማለት ነው። ይህ በዚህ ደግሞ ያበቃል። ሌላ የተላለፈው ደግሞ ምንድነው ብለን ስንመለከት እነዚህ ሰዎች እምቢ ብለው የራያ ሰዎች ይህንን ነገር አንፈጽምም ቢሉ ደግሞ ምን አይነት እርምጃ ይወሰድ ነው የተባለው? በህዝቡ ላይ ከባድ የሆነ እርምጃ ሊወሰድ ይገባል ተብሎ እንደ ትግራይ የጦር አዛዦች እንደ አመራሮች ውሳኔ ተወስኖበታል። ስለዚህ የራያ ህዝብ እሺ ቢል ቢተባበር ጥይት ነው የሚበላው ከዛ የሚተኮስ፣ ጦርነቱ ተፋፍሞ ወደ ኋላ ሲያፈገፍግ ጥይት ነው የሚበላው፣ አይን አይመለከተኝም የራሳችሁ ጉዳይም ብሎ ቤት ሲቀመጥ ጥይት ነው የሚበላው። ስለዚህ የራያ ህዝብ ለራሱ ይህንን ነገር ቆም ብሎ ማሰብ እንዳለበት ማወቅ አለብን ማለት ነው። ሲቀጥል ይህ እንዲህ የተጋጋለው የተፋፋመው በሰሜን ምስራቅ ኢትዮጵያ እንዲህ የተፋፋመው የጦርነት ጉሰማ እንቅስቃሴ ጅማሬው መች ነው የሚሆነው ብለን ብንጠይቅ ካሁኑ ተጀምሯል ሲባል ህወሓት በአፋር በኩል የተለያዩ ከባባድ መሳሪያዎችን እየተኮሰች ነው ያለችው። ማለትም ቀጥታ ወደ መከላከያ መተኮስ ባፈልግም ነገር ግን ምንድነው አፋር አካባቢ ያሉትን አካባቢዎች ጸጥ ብለው እየደበደቡ ነው፣ ትንኮሳ ማለት ነው። ይህ ስላልተሳካላቸው አሁን ከውስጥ አንዳንድ ባገኘነው መረጃ መሰረት ስንመለከት ሞስሊ እሁድ ምሽት እስከ ሰኞ ምሽት ባለው ጊዜ ውስጥ እሁድ ምሽት ሰኞ ንጋት እስከ ሰኞ ምሽት ባለው ጊዜ ውስጥ ኦፊሻሊ ውጊያ እንደሚጀምሩ እየተጠበቀ ነው ያለው። አዲስ ነገር የተለወጠ ካለ ለእናንተ የምናሳውቅ ይሆናል። ይህንን መረጃ ለእናንተ እናድርስ ብለን የመጣ ነው። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ እያመሰገን የዚህን የዩቲዩብ ቻናል ሼር፣ ላይክ፣ ሰብስክራይብ በማድረግ ተደራሽነታችን እንድታሰፉ እየጋበዝን ከወዲሁ ቸርን ሰብት እያልን እንሰናበታለን።